ኬብሮን መንፈሳዊ ሚዲያ የቤተ ክርስቲያን ቅኝት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምንወስዳችሁ ወደ ታላቁና ታሪካዊ ደብረ ሊባኖስ ገዳም ነው። ይህ ገዳም የኢትዮጵያ ገዳማት መገኛ፣ የሊቃውንት መፍለቂያና የቅዱስ አቡነ ተክለ ሃይማኖት የቃል ኪዳን ቦታ ነው። ደብረ ሊባኖስ አንድነት ገዳም የሚገኘው በሰሜን ሸዋ ዞን በደብረ ሊባኖስ ወረዳ ውስጥ ነው። ከአዲስ አበባ በስተ ሰሜን በኩል ከ104 ኪሎ ሜትር ገደማ ርቀት ላይ ይገኛል። ከዋናው የአስፋልት መንገድ ወይም ወደ ጎጃም ከሚወስደው መንገድ ወደ ምስራቅ አቅጣጫ 4.5 ኪሎ ሜትር ገባ ብሎ የሚገኘው በዚህ ታሪካዊ ስፍራ የአንድነትና የጽናት ምልክት የሆነው ገዳም በግርማ ሞገስ ተቆርቁሮ ይገኛል። ስለ ደብረ ሊባኖስ አመሰራረት የታሪክ ድርሳናት ስንመለከት ገዳሙ በ13ኛው መቶ ክፍለ ዘመን ማብቂያ ላይ በታላቁ ጻድቅ አቡነ ተክለ ሃይማኖት እንደተመሰረተ እንረዳለን። ስለ መመስረቻው ዘመን አንዳንድ የታሪክ ምንጮች በ1276 ዓመተ ምህረት እንደሆነ ሲጠቅሱ፣ ሌሎች ደግሞ ገዳሙ በይፋ ተቋቁሞ አገልግሎት የጀመረበትን ጊዜ በ1296 ዓመተ ምህረት እንደሆነ ያስረዳሉ። ይህንን የዓመታት ልዩነት የታሪክ ተመራማሪዎች ገዳሙ ከተመሰረተበትና ሕንፃው ታንጾ ከተመረቀበት ጊዜ አንጻር የሚሰጡት ቢሆንም ሁለቱም መረጃዎች የሚያረጋግጡልን ግን ገዳሙ ከ700 ዓመታት በላይ ያስቆጠረ የኢትዮጵያ የጥበብና የመንፈሳዊነት መፍለቂያ መሆኑን ነው። ደብረ ሊባኖስ በታሪክ ሂደት ውስጥ የተለያዩ ስያሜዎችን አስተናግዷል። ጥንት ምድረ ግራሪያ ተብሎ ይጠራ የነበረው ይህ ስፍራ በጻድቁ አቡነ ተክለ ሃይማኖት አማካኝነት ደብረ አስቦ ተባለ። በ15ኛው ክፍለ ዘመን ደግሞ በአፄ ዘርዓ ያዕቆብ ትእዛዝ አሁን ያለውን ታላቅ ስም ደብረ ሊባኖስ ተቀዳጅቷል። ቦታው እንደ ቅዱስ መጽሐፍ ኤላም በጸበል የተባረከ፣ እንደ ዜጋ አመል ደግሞ የትህትና መገኛ ነው። ደብረ ሊባኖስ ስያሜዋ ብዙ ነው፣ ምስጢሯም ጥልቅ ነው። ሊቃውንቱ ኢየሩሳሌም ዘኢትዮጵያ ይሏታል። ይህ ስፍራ የቅዱሳን አባቶች መፍለቂያ ነው። መካነ ጨጌም በመባል ይታወቃል። ጻድቁ አቡነ ተክለ ሃይማኖት በዜጋ አመል ዋሻ ለ7 ዓመታት የጸለዩት ጸሎትና የቆረጡት አጥንታቸው ለዚህ ገዳም ታላቅ ቃል ኪዳን ሆኖታል። ዛሬ የምናየው እያንዳንዱ ድንጋይና ዛፍ ያን ታላቅ ተጋድሎ የሚመሰክር ነው። ደብረ ሊባኖስ ገዳም ብቻ አይደለም፣ የኢትዮጵያ ታሪክ የታተመበት መዝገብ እንጂ። በ12 ንጉሳን ገዳማት የተከበበችው ይህች ቅዱስ ቦታ በውስጧ የሺዎችን ጻድቃን የ800 ሰማዕታት አጽም አቅፋ ይዛለች። በተለይም በፋሽስት ጣሊያን ወረራ ወቅት የፈሰሰው የመነኮሳት ደም ለገዳሙ የሰማዕትነት አክሊል ሆኖታል። ከነገስታትም እስከ መኳንንት፣ ከባህታውያን እስከ ሊቃውንት መሸሸጊያና መመኪያ የሆነች ደብረ ሊባኖስ ዛሬም ድረስ የኢትዮጵያ የብርሃን ፋኖስ ሆና ትቀጥላለች። ደብረ ሊባኖስ በሺዎች የሚቆጠሩ መነኮሳት፣ ባህታውያን የሚኖሩበት ታላቅ ከተማ ነው። መነኮሳት በጸሎት በትምህርትና በገዳማዊ ስነ ስርዓት ተወስነው ይኖራሉ። ገዳሙ እጨጌ በመባል የሚታወቀው የቤተ ክርስቲያኒቱ ከፍተኛ ማዕረግ መፍለቂያም ነው። የመነኮሳቱ ቁጥር እንደ ወቅቱ ከፍ ዝቅ ቢልም ገዳሙ አሁንም የብዙ ሺዎች መነኮሳት መሸሸጊያና መጠጊያ ነው። በስተመጨረሻም ለገዳሙ ለመጎብኘትም ሆነ ለጸሎት ለምትሄዱ ምዕመናን በቅድመ ተከተል እነዚህን ቦታዎች መመልከት ትችላላችሁ። ዋና ቤተ ክርስቲያኑን፣ የጻድቁ አቡነ ተክለ ሃይማኖት
አጽም ያረፈበት ቦታ፣ የጻድቁ የጸሎት ቤት ወይም ዋሻ፣ ጻድቁ በጸሎት የተጋደሉበት ስፍራ፣ ጸበሉ፣ ፈውስ የሚገኝበት ቅዱስ ጸበል፣ ሙዚየሙን፣ ጥንታዊ መጻሕፍትና ንዋያተ ቅዱሳት የሚገኙበት ነው። ደብረ ሊባኖስ የኢትዮጵያ ብርሃን መፍለቂያ ናት። ይህን ቅዱስ ቦታ መጎብኘት ለነፍስ ረፍት፣ ለሥጋ በረከት ይሰጣል። ጻድቁ አቡነ ተክለ ሃይማኖት በጸሎታቸው አይለዩም። ስለ ገዳሙ ታሪክ ያላችሁን አስተያየት በኮመንት አጋሩ። በሚቀጥለው ቪዲዮ በሌላ ገዳም ታሪክ እስከምንገናኝ ሰላም እግዚአብሔር ከናንተ ጋር ይሁን። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።